እስኪ ሀገሩን ግን በደንብ እየለመድኩት ነው። እናስጎብኚው ማን ሆነና ግን ከማውቀው ይልቅ አማራጭ ይበልጣል ማለት እዚያ እንሂድም በዚህ ጋር በኩል እንሂድም እያልከኝ ነው? የኔና እና ታዲያ ሰላማዊ ወከኔ ጋር ማድረግ አፈልግም ነው? ወካችን እኮ ከሰላማዊ ወደ ጦርነት እንዳይቀየር በማሰብ ነው። ዝም ብሎ እንድንጣላው የለም አየጩኩ ምን ትላለች? እሺ ለምንድን ነው ይሄን ሁሉ ጠላት ያፈራው? ይኸውልሽ እኔ ስጣላ በራሴ ጉዳይ ብቻ አይደለም የምጣላው እናማ ይኸውልሽ እኔ የሰው ልጅ ሲጠቃ ያየው ዝም ማለት አልችልም። ለዛ ነው እንደዚህ መሆኑ እና ለአደን ስትወጣ ልክ የምታድነው ሰው ስታገኝ እርምጃቶችና በተቃራኒ ደግሞ አንተ እንዳትታደን ራስን ትከላከላለህ። በትክክል አሪፍ አገላለጽ ነው። ለማንኛውም እቺ ነገር የወንድ ልጅ ላይፍ እንግዲህ እንደዚህ ነው። ደስ አይልም? ቆይ እኔ ልጣላ። ኦኬ ምን አገባኝ ማለት ምንም አትልም አስጣላ። ይኸውልሽ የኔ እናት እኔ ያሉብኝ ጠላቶች ይበቁኛል። አሁን ድጋሜ ሌላ ጠላት ማፍራት አልፈልግም። በሀገርና በሚስት ቀልድ የለም አልሽው እኮ አንቺ ሀገሬን ሚስቴም አይደለሽም። ስለዚህ ያገባኝ ለእናቴ ልኖርላት። ቢሆንም ግን አብሬህ ነኝ። የኔ እናት ነገርኩሽ እኮ እኔ ሰላሜን ነው ፈልገው ለእናቴ ልኖርላት። እንዴ እያያቴንም እንዴ አንቺ ምን ነው በሰፋ ቦታ ላይ አሳልፈሽ አታ ጭራሽ ይቅርታ ብላት እንደሚል ቆመት ገዛገዛታለህ እንዴ? ራሱ ይቅርታ ማ ጭራሽ እሷን ይቅርታ የምትጠይቅ ዝም አትለው? አሁን በጸባይ ይቅርታ ጠይቃት መንገድን ትከተላለህ ወይ ደግሞ መጥቼ በስነ ስርዓት ካስተይታ አሞክረው እሷ መተደን በሰማ ይሻላል። ወንድ ልጆች ነው የሆነ መስመር ላይ መገናኘታችን አይቀርም። እሺ እንገናኝ፣ በእናትህ እንገናኝ። በጣም አይደል እንዴ ለኔ ብለህ ማትጣላ? ለአንቺ ብዬ እንደጣለው ምናምን እየሰማሽ ብቻ እንደ እና ምንድን ያደረኩት እዛ? ይኸውልሽ ልጁ ንቀቱ ስላናደደኝ ነው። እሺ የመጣሁት ምን አድርጎናል? አንደኛ ከወንድ ጋር ያለችን ሴት በዛ አይነት መልኩ ማውራት አልነበረበትም። ሁለተኛ ደግሞ ሴታ ሴት ብሎ ተናገረኝ። ይኸውልህ እሺ አሁን ተረጋጋ። አለምሮ እንደዚህ ማለት